ውቧ የሜዳ ላይ ዳኛ አሁንም መከራከሯን እንደቀጠለች ነው። ያላሰበችው ነገር ጉድ እንዳደረጋት፣ ባላደረገችው ነገር ጉድ እንደሆነች እየተከራከረች ነው። እስከዛው ግን ማህበራዊ ሚዲያን ተጠቅማ ገቢ ያገኘች ክርክሯንም ቀጥላለች። የክርክሯ መንስኤ ምን ይሆን? ሰላም እንዴናችሁ? ዛሬ የምናየው ታሪክ እንደ ድራማ ፊልም የሚመስል ቢሆንም ግን እውነተኛ ታሪክ ነው። ታሪኩ ስለ አንዲት ወጣት ቆንጆና ጎበዝ የቱርክ እግር ኳስ ዳኛ ስለነበረች ኤሊፍ ካራርስላን ነው። በጥቅምት ወር 2024 እንደ አውሮፓውያን አቆጣጠር መላው የቱርክ እግር ኳስ ማህበረሰብ በድንጋጤ ተዋጠ። የ4 ዓመቷ ዳኛ ኤሊፍ ካራርስላን እና የ61 ዓመቱ የዳኞች መዳቢና ተቆጣጣሪ ሆኑት ኦርሃን ኤርድሜር ከእግር ኳስ ዓለም ለዘላለም ሁለቱም በአንድ ጊዜ ታገዱ። ምክንያቱ ደግሞ አንድ የተለቀቀ አወዛጋቢ ቪዲዮ ነበር። ኤሊፍ ግን እንዲህ ትላለች፣ ይህ ቪዲዮ እኔ አይደለሁም፣ ይሄ በሰው ሰራሽ አስተውሎት ወይም ኤአይ የተሰራ የተቀነባበረ ቪዲዮ ዲፕ ፌክ ነው አለች። በዛሬው ፕሮግራማችን ከቤሽክታሽ ተጫዋችነት እስከ ዳኝነት፣ ከእገዳው እስከ $1,000,000 የሶሻል ሚዲያ ገቢዋ ያለውን እውነተኛ ታሪክ በጥልቀት እናስመለክታችኋለን። አብራችሁ እንድትቆዩ ስዩም ፍቃዱ በአክብሮት ጋብዛለሁ። ኤሊፍ ካራርስላን የተወለደችው በኢስታንቡል ነው። ገና በልጅነቷ ለእግር ኳስ ልዩ ፍቅር ነበራት። በ2016 የቱርክ ታላቅ ክለብ ወደ ሆነው ቤሽክታሽ አካዳሚ ተቀላቀለች። ተከላካይ ተጫዋች ነበረች። ሜዳ ላይ ያላት ጥንካሬ ለብዙዎች ተስፋ ሰጪ ነበር። ነገር ግን በ16 ዓመቷ የደረሰባት የጉልበት ኤሲኤል ጉዳት ህልሟን አጨለመው። ተጫዋች መሆንም ባትችልም ከእግር ኳስ መራቅ አልፈለገችም። በመሆኑም ወደ ዳኝነት ስራዋን ቀየረች። በማርማራ ዩኒቨርሲቲ በስፖርት ሳይንስ ዘርፍ በከፍተኛ ውጤት ተመርቃ የቱርክ እግር ኳስ ተስፋ የተጣለባት ወጣት ዳኛም ለመሆን ቻለች። በዳኝነቱም የበርካቶችን አድናቆት ያገኘች ረዘም ላለ ጊዜ ቆየች። ይሁንና ጥቅምት 2024 ግን ለኤሊፍ የጨለማ ወር ነበር ማለት እንችላለን። አንድ የግል ቪዲዮ በማህበራዊ ሚዲያ ላይ ተሰራጨ። የቱርክ እግር ኳስ ፌዴሬሽን ወዲያውኑ እርምጃ ወሰደ። ግራ ቀኝ ሳይል የስፖርቱን ክብር አጉድሏል በሚል ኤሊፍንና ኦርሃን ኤርድሜርን ለዘላለም ከእግር ኳስ አገደ። ኤሊፍ ግን ዝም አላለችም። ወዲያውኑ ለደጋፊዎቿ እንበለውና ወይም ደግሞ ለአድናቂዎቿም እንደዚሁ ለስፖርቱ ማህበረሰብ በሰጠችው መግለጫ ቪዲዮው የእሷ እንዳልሆነና በቴክኖሎጂ የተሰራ ዲፕ ፌክ መሆኑን ተናገረች። ጠበቃዎቿም ቪዲዮው በኮምፒውተር የተቀነባበረ መሆኑን የሚያሳይ ማስረጃዎችን ለፍርድ ቤት አቀረቡ። ቪዲዮው በኮምፒውተር የተቀነባበረ ነው ብለው ያመኑበትን ማስረጃ ለፍርድ ቤት አቀረቡ። ቪዲዮው ያሳይ የነበረው በነገራችን ላይ የዳኞች ኮሚቴ ሰብሳቢውና ኤሊፍ የወሲብ ግንኙነት ሲያደርጉ የሚያሳይ ነበር። ይህንን ነው በኤአይ መልክ የተቀነባበረ ነው ብላ ኤሊፍ የሞገተችው። የቱርክ እግር ኳስ ፌዴሬሽን ይህንን ጆሮ ሰጥቶ መስማት የፈለገ አይመስልም። እስካሁንም ያለው ነገር የለም። ኤሊፍ ዳኝነቱ ቢቀርባትም ተስፋ አልቆረጠችም። ይህ ውዝግብ ታዋቂነቷን በጥፍ ጨመረላት። በአሁን ሰዓት በኢንስታግራም ገጿ ላይ በሚሊዮን የሚቆጠር ተከታዮች አሏት። ሪፖርቶች እንደሚያሳዩት ኤሊፍ በወር እስከ 2.2 ሚሊዮን የቱርክ ሊራ ገቢ ታገኛለች። አሁን ላይ እሷ ዳኛ ብቻ ሳትሆን ትልቅ የንግድ ምልክት ብራንድ ሆናለች። የእግር ኳስ ትንታኔዎችን ትሰጣለች። የአካል ብቃት እንቅስቃሴዎችንም በገጿ ላይ ታሳያለች። የኤሊፍ ታሪክ ብዙ ጥያቄዎችን ያስነሳል። ቴክኖሎጂ የሰዎችን ሕይወት እንዴት ሊያበላሽ እንደሚችል ወይም እግር ኳስ ውስጥ ያለው ስውር ሴራዎችን እንዲሁም ሴቶች ዳኞች ላይ የሚፈጸሙ ትንኮሳዎችን አሊያም ሌላም ልንል እንችላለን። ኤሊፍ አሁንም ስሟን ለማጽዳት የሕግ ትግሏን ቀጥላለች። እስከዚያው ግን በሶሻል ሚዲያ ስኬቷን እያጣጣመች ትገኛለች። ሃፍታይም ስፖርትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። መልካም ጊዜ።